ጋር እናነጥፍ ነው ቤቴ በስስት ማለት ነው ደግሞ ህግ አለ ታውቂያለሽ የሆነ ሴንቲሜትር የሆነ ሜትር ምናምን ለማንኛውም ብዬ ይዣለሁ አው ድንገት እንኳን ብንወድ ስንት ቁጥር አለ አውቶቡስ በጣጣ አንዳንዴ የሚገኝ ታክሲ ደግሞ እንዳንተ የዘመኑ ልጆች አውቶቡስ መከራ ነው በጣም ሩቅ ነው በጣም ሩቅ ከዛ እኛ ጠንካሮች ስለነበርን በእግራችን እንሄዳለን። እኔ ወደማችሁ ሊያስቸግረኝ ይችላል እንግዲህ እስከለምዳችሁ ማረጋገጫ አንዱ ምዕራፍ ነው። እኛም ዛሬ በድምፅ መስጫ ቀን የሚመጡ ማንኛውም ቅሬታ ጽዳት ያሰሩ ያስፈልጉናል በመላችሁ ጽዳት ያስገቡት ተጠርቶ ባያል እንትን እያጸዳል ይገርማቸዋል እና ግን ደስ ይላል ልብሶችን ያምራል አናደው ምናል በኋላ ነው የምናወራው ተደብቀን እና እንደነገርናችሁ እያስፈጉን ነው በጣም እኔ በተለይ ደግሞ ሜርሲ እንኳን ጎብዛለች እኔማ እንደዚህ ካልሽኝማ በቃ ተቆጥታኛለች ይቀራል ጋይስ ኦኬ አይ ተቆጣች ያጸዳን ነው አይዞህ ጋር የሳይ እንዲህ ነው እንግዲህ አፓርትመንት ወጡ ልጆች እንገራችሁ ጨርሰናል መስከተን እየገባን ነው መንገዱ ደግሞ ያጸዳ ነው እስከታች ተከሰው አዳም እንጂ ሰርቶ ገርብቶ ነው Thank you. Ciao, አንቺ ሎሽን ይዘሻል? የተባረክሽ ሰው እስኪ በምን የተቀንደው ይሄን ሄደ ይዤ ነው መጣው ነው አንቺ ከሆነ ጭራሽ ትዘራለኝ ነገር በዛው ሳንመጣ እንቀራለን በጣም በቃ ይሄ የኛ ነው ሀሳባችን እና አላችሁ ግቢውን አጠብን ምንጣፍ አጠብን ፍራሽ አጠብን ተሰርቶ ብዙ ጉድ ሰማን በቃ ማለት አይ ጋድ እኔ በጣም ብዙ ጥያቄዎች ነበሩኝ ብቻ ብዙ ጉድ ሰማን ደግሞ ተሰርቶ ማያውቅ ነው አሁን ግቢ እኮ አይደለም ባይዜ ውጪ ከበጋ ግቢው ውጪ ያለው ፓርት ሰፈር ማለት ይችላል ሰፈር ነው እኔ እኮ ሰፈሬን በስርዓት ማጸዳለች መጥቼ ሰፈሬ ያጸዳል እኔ ገና ማስተማራለች እዛው ጋር ቦንጆር እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። የዛሬው ቪዲዮ አፓረንት የመጀመሪያ ቀን ስራ ነው ማሳያችሁ ማለት ነው። ሰብስክራይብ ላይክ ኮሜንት አድርጋችሁ ጀምሩ። በሌሊት ነው የተነሳ ነው ያው የፍሬሽ ነገር በሌሊት ተነስተን ተዘጋጅተን ለመውጣት እንዳይረፍድብን ማለት ነው። እና በቃ የመጀመሪያ ቀን ነው አላወቅንም ማለት ገና ልንነጋገር ነው ምን መልበስ እንዳለብን ጸጉር ጫማ ምናምን ምን መሆን እንዳለበት አላወቅንም ዝም ብለን ነው ሄደን ገና ለማየት ነው ምን እንደሚሉን ማለት ነው እንግዲህ እስኪ እናያለን እና በቃ ብዙ እንትን አላለም ብዙም አልተዘጋጀንበትም በቃ በድንገት ነው ሄደው ሲጀመር ጀምሩ ይሉናል ብለንም እኔ በተለይ ዛሬ ምን ጀመር እየመሰለኛል አይደለም እና ዝም ብዬ ለመነጋገር ማለት ምን መልበስ እንዳለብን እንዲነግሩን መች እንደምንገባ ምናምን በቃ ያንን ለመስማትና የሚያስፈልገው ነገር ነግረውን ልንዘጋጅ ማለት ነው በተለይ ይሄ ልብስ ምናምን ካሉን ደግሞ ሳምንት እንዲሰጡን ነው እቅዴ አንድ ሳምንት ወይ 2 ሳምንት እንድንዘጋጅ ማለት ነው የሚያስፈልገው ነገር እንድናሟላ በቃ ምንም የተለየ ነገር የተለመደው ሊፕ ላይነር እና ቻፕስቲክ አድርጌ ነው እኔታችሁ ሜዳ
የሚገርማችሁ ነገር ልንገራችሁ፣ ለእኔ የሚገርመኝ ማለት ነው ከቤት ልክ 1 ሰዓት አናቱ ላይ ነው የወጣው። ተረኔ 1 ሰዓት የሚሆን አይመስለኝም ለ1 ምናምን ጉዳይ ሳይሆን አይቀርም። እና በጣም እየገረመኝ ነበረ። ምን ነው ክላስ ሲሆን እንደዚህ ቦታ በጊዜ የምደርሰው? አርፍጄ ነው የሚሄደው ክላስ። በፊት በእርግጥ እንደዛ አልነበርኩም። አሁን ተበላሽቼ ነው እንጂ በፊት በጊዜ ሄድ ነበር። 1 ሰዓት ወጣ ነበር ከቤት እና በጣም እየገረመኝ ነበረ። ስራ ስለሆነ አያችሁ በሌሊት ወጣሁ ክላስ ሲሆን ግን እና እኔ በእግሬም ስለሚሄድ ነው። አሁን ቅርብ ነው ለኔ ሰፈር ቅርብ ነው። የ30 ደቂቃ መንገድ ምናምን ነው። ወክ እያረኩ ነው የሚሄደው። እና ምን ላይ ነው የሚያስጀምሩን የሚለው ነገር ስጋት ይዞኛል። ከሰው ምን አይነት ሰው ይሁን የሚጠብቀን የሚያሳዩን ምናምን ጸዴ ሰዎች ካልሆኑ አዛ ነው። ሲቀጥል ደግሞ ያስፈጋሉ የሚል ነገር በቃ አፓረንት ላይ ግልጽ ነው። በነፃ ነው የሚሰሩት። የነፃ ጉልበት ተገኝቶ ነው በአይነት ፍጋት ስለሆነ የሚያስፈጉት። እሱን በቃ እያስብኩ ነበረ። እንዴት ይሆን የሚያስፈጉን? እንደው ምን ያሰሩን ይሆን? ከምን ያስጀምሩን ይሆን? በቃ ሀሳብ ጭንቀት ይዞኝ ነበረ። ግን ደግነቱ አትሊስት 2 ነን እኛ። ደስ ይላል ማለት 2 ስለሆንን ምንም ቢሆን እንትን እንላለን ብለን ያሰብነው ምንም ቢሆን ኖርማል ነው፣ እንችላታለን። ለ2 እየተበረታታን እርስ በርስ ብቻ ቢሆን ኖሮ በቃ እያልኩ አሁን ብቻዬን ቢሆን እንዴት እንደሚደብረኝ አሰብኩት። በስመ አብ በጣም ነበር የሚያስጠላው። ግን እኛ 2 ስለሆንን ያን ያክል ላይ ከብደን ይችላል። እስኪ አናቅም እንደሚገጥመን ሰው ነው። እና እየተቀበለችን ይዛ የመጀመሪያ ቀን የባለፈውን ቪዲዮ ካያችሁት አይታችሁት ነው፣ ያላያችሁት ማለት ነው አይታችሁት ነው። ከዛ ደግሞ ሰብስክራይብ አድርጉ እስኪ አንዴ የረፍት ጊዜ ወሰዱና ሰብስክራይብ፣ ላይክ፣ ኮሜንት አድርጋችሁ ትመለሳላችሁ። ጎበዞች አድርጋችሁ ተመልሳችኋል። አመሰግናለሁ በጣም ሜክሲ። እና እንዳያችሁት የዛን ቀን ስንጠይቃት እኛ አንቀበልም ያን ያክል እንትን የለንም ግን በቃ ማለት ግዴታ ስለሆነ ማየት ስላለባችሁ ስለማቀው እንትኑን ልቀበል 4 ሆነን እንሄድ ነው 2 ሰው ልቀበል እንጂ እኛ አንቀበልም አፓረንት ምናምን ብላ ተባብራን አይነት ነገር ነው። እንደዛ መሆኑ ነውና ደስ የምትል ሰው በአንድ ቀን አይታወቅም አይኖ ግን የምትል ሰው ትመስላለች። ከዛ ቀን ንግግሯ የተረዳ ነው ይመስለኛል። ከዛ ደግሞ ኤችአሩን ስንወጣ አልቀረስኩም እዛ ስልካችን ምናምን እንትን ብለን ስንወጣ ነው ያገኘነውና እሱም ደግሞ ደስ ይላል። በቃ ደስ ይላሉ። ትልቅ ሰዎች ናቸው ሁለቱም ደስ ይላሉ። እንትናቸው የሆነ ከሁኔታቸው ደስ የሚሉ ሰዎች ናቸው ብለን እናስባለን። እስኪ ስናውቃቸውና አብረን ይገርማችኋል ዛሬ በጊዜ ተነስተን ወጥተን ይሁን ባለፈው የጠየቅንበት አፓረንት ልንጀምር ነው ዛሬ። ልንጀምር አይደለም ሰውየው ዛሬ ምን ብሎናል ቢለንን ነው የምንሰማው። ያው ጀመረን ይባላል በቃ ቤት ነው ያው እያስገባውላችሁ ሆቴል ይታያችኋል። የኛ ፊት ግን ይጨልማል ፀሐይዋ በጀርባ ስለሆነች ምንም ልንረዳችሁ አንችልም። ድምጻችን ከሰማችሁ መቻነታችሁ ልንገባ ነው። እስኪ ቆዩን ይገርማችኋል የጊዜ ሰዎች መለከታላችሁ በጣም እንደ ክላስ ቢሆን እነሱ ራሱ የገባ አይመስለኝም ላይ ነው እኮ እኔም እንዲቀርናቸው ተገኝተን በጣም ይጓጓኝ ይመስላችኋል እንዴ? ይማሰፉኝ ፈርተሻል አልፈራም ምንም እንዳትረም እንደያልኩ ቅድም እያለም ይሰራኝ እንጂ አብረን ሰው 2 ስለሆነ እኔም እንደዛ ይሆናል ብቻ ብሎን ትንሽና ነው ይሄ ነው ሆቴል ነው እዚህ ጋር ለፊት ኦፓል አለ። ግን አንቺ ግን ምን ለታክሲ አይሆንም ቦታ አረ አዎ ለምልክት አትወርጃ ለምልክት በቀደሻል ማለት አትወርጃ ወይ አታልፈሽ ትወርጃለሽ። ይሄ አይተይሽ በቃ ሜቢ ይሄ ከዛ ያው ሴንቸሪ ተሻለ ያትልቁ ሴንቸሪ እና ሳስበው ሰውዬው የሚገባ አይመስለኝም። በእውነት ሆቴል አይደል በጊዜ ያለሽ ማለት ነው። ኤችአሩ በዚህ ሰዓት ይገባል። ሪሴፕሽኖቹ እና ዌይተሮቹ ከገቡ መኪናው ዛሬ ምን እንደሚያሰሩን ካስገቡ
ሃውስኪፒንግ ይሁን ምን ይሁን ሃውስኪፒንግ ነው መጀመሪያ የሚሉት ሳስበው። አልጋ ልናነጥፍ ነው ቤቴ በስልሳ ማላነጥፈው ልጅ እውነት ደግሞ ህግ አለ ታውቂያለሽ። የሆነ ሴንቲሜትር የሆነ ሜትር ምናምን። ለማንኛውም ብዬ ውሃ ይዣለሁ። ድንገት እንኳን ብንወድቅ ኮላፕስ አድርገን እዛ ግን ደስ ብሎኛል። እኔ የሚቀጥሩን ይመስለኛል ሳስባቸው። እኔም ራሱ የሆነ ልቤ በቃ ድል ብሏል ነው የምልሽ። የሆነ ቀጥሮን ይመስለኛል ይወዱን ይመስለኛል። እኔ ራሱ ማለት ነው ልሻለሁ ምናታለ ያልክ ነበር እግዚአብሔር ያሳከ እንደዛ መስሎ የሚቀር እንደዛ መሰለች ነው ይሄ እንደዛ የመሰለች ያልኳቸው ነገር ቤትም ትናንት ከጓደኛዬ ጋር እያወራን እየረገፋት ነበር። ይሄ ብቻ መሰለች ውስጣትሽ የሚነግርሻል እንደዛ መስለው ባሉ በግቢያው ዋናው ምግብ ባይዘው በዚህ በኩል ነው። ኦኬ ቼክ አደረግሽው? አረ እኔ ቼክ አላደረኩም፣ ግን ባንዲራ አለው እዛ ጋር። እኛ በገባንበት አይደለም የገባንበት ይስታ በዚህ ነው። እኛ ዞር ዞር የምንገባው እዛ ነው። ሆቴሎች ቢሆን ነበር ውስጥ ምናምን ሪሴፕሽኑን አይቼዋለሁ። በጎግል ማፕ ቦታውን ቼክ ሳደርግ የሪሴፕሽኑ ቦታ መጣልኝ። አሹ ምንም አይልም ኖርማል አይ እኛ ውጤታችንን ከሞሉልን ስራ ካስቀጠሩን አንፈልግም። ሌላ ምንም ምን አገባው? ኧረ እኛ ምን አገባን? በተለይ ደግሞ አሁን እኮ በሰዓት የተሰራሽ አይደለም የስራ ልምድ ነው የምታየው። በጣም የስራ ልምድ ነው። ለምንም ነገር ልምድ ሊኖርሽ ነው እንደዚህ በተለይ አሁን ሰርቪስ ላይ ምናምን በደንብ ልምድ ሊኖርሽ ይገባል። በደንብ እሱ በከኛ ስራ ጋር ምን የተሰማሽ ነው? የሆነ እንትን እምላለሁ የሆነ ደስ ይለኛል። እኔ ምንም ይመስለኛል ግን ዛሬ በቃ ምንም ቢሆን እየመሰለኛል። የሆነ ኖርማል አሁን ብቻ ምንም እኔ ምንም ይመስለኛል። ግን መቼ ትጀምራላችሁ ካለ ዛሬ ነው የምንለው። ምክንያቱም ሰዓትኛ እንዲረዛብን ጀምራለን ዛሬ ቢያንስ ከቀጠሩ ስራ ቢቀጥሩ ነው የሚሻለው። ከዛ በኋላ ጌታ ዛሬ እንላቸዋለን። ደስ አይልም? ኢየሱስ ክርስቲያን ናቸው እውነት ወይ? አይ ዝም ብዬ እውነት ወይ? ደስ ይላሉ። የሆነ ጊዜ የሆነ ባስ ውስጥ የሆነ ሴትዮ አይ ኖርማል ሴንቸሪ ሄደን እንዝናናለን ከስራ በኋላ ኦፍ ኮርስ። እና አሁን እንግባ ሴንቸሪ ነው አራዛ ገቢ ነይ እንግባ። ለኦፓል እንገባለን። ኦፓል እንገባለን ይሆንሻል። እሺ ገና ኮነታችን እንቀመጣለን። ሰዓት እንደሚገቡ ገና ነው። ኧረ አልገቡም። በኢየሱስ ዝግ ነው ቢሮ አታይ ገና ደግ እግዚአብሔር ይመስገን። ለዛሬ ተቀጥረን ነበረ። አልገቡም ቢሮ ገብተው እሺ እዚህ ነው ያለው። ባለፈው እዚህ ነው ሰላም ባለፈው ለዛሬ ተቀጥረን እግዚአብሔር ይመስገን ደህና አቴንዳንስ ይኖራቸዋል። ዝም ብሎ ሽልክ እያሉ መሄድ የለም። ቁጥጥር አለባቸው። ስትሄዱ መናገር ያስሩሰች ይህንን ማወቅ አለባቸው። ዛሬ እንግዲህ ሃውስኪፒንግ እሷ ነች ኃላፊዋ ገነት ትባላለች። ወይዘሪት ገነት ከእሷ ጋር ነው የምትጀምሩት ዛሬ ማለት ነው። ሰምተሽኛል ገን
እያደረግን መቼ ነው ትምህርት አለን ያላቸው? ትምህርት አለን ያላችሁበት ቀን አለ አይደል? አዎ። እሱም በተሰራችሁ መናገር ነው ያላችሁን ቀን ማለት ነው። አሁን የዘሻቸው ሂጂ ገነት ነው መተሽ ትወስጃቸዋለሽ። ከዛ ሪሴፕሽን ጋር አደርጋቸዋለሁ አመጣቸዋለሁ እንወስዳቸዋለን። ይሄ ስንት ጊዜ ነው? አንድ ወር ነው? 2 ወር ነው። ረዥም ነው። እዚህ ስትሰሩ ሜርሲ አመሰግናለሁ። እና አባትሽ ውጭ ዜጋ ነው? ሜርሲ በፈረንሳይኛ መሰለኛል። አመሰግናለሁ ለማለት ምስጋና ያመሰግናል። እና ምንድን ነው የምታደርጉት? ሰዓቱን ታከብራላችሁ። የስራ ሰዓት ትኖሩበት ጊዜ ጠዋት 2 ሰዓት ነው ቢገቡት። እሷ ትነግራቸዋለች ስለ ሰዓቱ የበለጠ ግን እኔም እንደዛ ብነግራቸው ጥሩ ነው። ከዛ የበለጠ ፈጥናችሁ ልትደርሱ አትችሉም ብዬ ስለማስብ ነው እንጂ ቀድማችሁ ደርሱ ጥሩ ነው። 2 ሰዓት ብትደርሱ የተስማማል። ተማሪዎች ናቸው። ትራንስፖርት የት አካባቢ ናቸው እናንተ ሰፈራቸው? የኔ ወደ ስማም ከዛ ነው የምትመጪው? አንቺስ? እኔ እዚህ ጉርብሾላ ቅርሽ ትመጫለሽ። ባትነስ ዝም ብለሽ ስንፍና ካልሆነ አንቺ ግን እንዴት ነው የምትመጪው? ስንት ቁጥር አለው አውቶቡስ? በጣጣ አንዳንዴ የሚገኝ ታክሲ ደግሞ እናንተ የዘመኑ ልጆች አውቶቡስ መከራ ነው። በጣም ሩቅ ነው። በጣም ሩቅ። ከዛ እኛ ጠንካሮች ስለነበር በእግራችን እንሄዳለን። እኔ ወንጌት የሚባል ትምህርት ቤት የተማርኩት ግን ሰፈሬ ወደዛ ነበር፣ ወደ ዮሐንስ አካባቢ ስለነበር እዛ በእግራችን ያው ሰፈር ልጆች አሉ አብረን ጓደኛው በእግራችን እየሄድን የተማርኩት። አውቶቡስ ጊዜ 25 ሳንቲም ወይ ምናምን ነበር። አንቺ ዘንድ እናንተ ተጠቃችሁ እንደዚህ ነው። አሁን ደግሞ 20 ምናምን ብር ነው የሚያስከፍሉት አውቶቡስ። ዞሮ እንትን ነው። ከዛ ደግሞ ምሳ እንደዚህ ስራ ሲሆናችሁ ምሳችሁን እዚህ ነው የምትበሉት። ልጆቹ ያሳያችሁ ያው ላንች ታይም ሲደርስ እዛ የሰራተኛ መመገቢያ አለ። አይድል መሆን የለባችሁ እዛ ማን ነው ብላችሁ ማለት ነው። አትሞስፌር አይደለም ብላችሁ ሆቴል ሲሆን እንደዛ ሆቴል የሚሰራ ሰው ስታፍ በመሆኑ ከጠበቀው ጀምሮ ምናምን እንደ ሁኔታ ረዥም ሰዓት የሚሰሩት ከሆነ ለምሳሌ ጥበቃው ከሆነ ቁርሱንም ምሳውንም እራቱን ይጠቀማል። 24 ሰዓት እነሱ ስለሚሰሩ ጠዋት ገብቶ ሲያደር ስንት ሰዓት ነው የሚሞላው? እስከሚቀጥለው ግን ኖርማሊ አሁን እንደዚህ የተወሰነ ሰዓት የሚገባ ሰው ቢያንስ ምሳውን ይበላል። ደግሞ ጠዋት ቀን የሚገቡ ደግሞ የሆኑት ከሆኑ እናንተ አሁን ለምሳሌ 1 ሰዓት የሚገቡ ከሆነ ቁርሳችሁን ሻይ ዳቦ ምናምን አለ እሱ ትበላላችሁ። ሌላው የምሳ እንትን ፕሮግራም አለው ራሱ የሆቴሉ በዛ ፕሮግራም መሰረት። እናንተ አሁን መቼም ብዙ እንትን የለም ችግር የለባቸው የከተማ ልጆች ስለሆናቸው ሩዝ አንበላም ምናምን የሚባል ነገር ያለ አይመስለኝም። አንበላም መሳ ምናምን እየተጠቀለላችሁ እንደሱ ስለነበር እና ያ በፕሮግራም የሚሆን ነው። ብዙ የሚያስቸግራቸው
ይሄን ለኦሪየንቴሽን ይሄን ማወጣለን። ሁለተኛ የአንድ ድርጅት ውስጥ ስትሆኑ ደግሞ የድርጅቱ ህግና እንትና ደንብ አለ። ያንን ማክበር ያስፈልጋል። አሁን ልፊያ ምናምን አይፈለግም። አንዳንድ ብዙ እንኳን ችግር የለብኝም፣ ግን አንዳንድ የሆኑ ወጣ ያሉ ሰዎች ካሉ እንዲህ ካራስ ሊያረጉ የሚሞክሩ ይህንን ቶለሬት ማድረግ የለባቸው፣ መናገር አለባቸው። ይህ በጣም ነውር ነው። እዚህ ሰራተኛ ብትሆኑ የሚያስባራ አይነት ማለት ነው። እንደዚህ አይነቱ ነገር ቶለሬት ማድረግ የለባችሁም። አሁን እናንተ ከውጭ ናችሁ የመጣችሁ ተማሪ ናችሁ ብሎ አንዳንድ እንትን እንዲህ ሊያደርግ የሚሞክር ከሆነ ጀስት ያንን ማስጠንቀቅ ከላያችሁ ላይ ማስወገድ አለባችሁ በራሳችሁ መጀመሪያ። ምክንያቱ እንትን ነው ቅድም እንዳልኩት አሁን እናንተን የሚነካችሁ ባይሆን ያኛውን የመጣ ሰውዬ ከስራ ሊያሰናብታችሁ ስለሚችል ይህንን እንዲህ አይነት ባህሪ ካጋጠማችሁ ቶለሬት እንድታደርጉ አንጠብቅም። ችግራቸው ነገር የለም። ጥይቁት እያለ ካለ መጠየቅ ነው እና በየቦታ ይሄ አሁን እንግዲህ ረዥም ነው አይደል? ሁለቱ ስለዚህ አንዱ ጋር እያረጋችሁ እያረግን ሰሩ እናረጋለን። እንደተቋም ጎበዝ ተማሪ ነው ሰዓቱን ለማክበር መሞከር። ሁለተኛ ይጠቅመናል ብላችሁ በዚህ ኢንዱስትሪ ውስጥ ከገባችሁ ይጠቅመናል ብላችሁ አስባችሁ መማር። ሁለተኛ ስራው ውስጥ ስትገቡ ደግሞ የስራው ህግ ምንድን ነው የሚለውን ነገር ለወደፊቱ አዋጅ ያለው አሁን ይሄ እዚህ ፕራይቬት ሊሚትድ ካምፓኒ ወይ ምናምን እንዲህ የግል ልማት ድርጅቶች የሚባሉት የራሳቸው ህግ አላቸው፣ አዋጅ አላቸው። አሁን ለማሻሻል እየሞከሩ ነው። ያንን የራሳችሁ ማድረግ ማወቅ ያስፈልጋል። ምክንያቱም የትኛው ነው መብታችሁ የትኛው ነው ግዴታችሁ የሚለው ልታውቁ ስለሚገባ አውቃችሁ መስራት ስላለባችሁ። ሌላም ያጋጥማችሁ መናገር መጣችሁ። እኔ ስማችሁ ሊያስቸግረኝ ይችላል። እንግዲህ እስክለምዳችሁ ኖርማል ከሆነማ ሁሌም ነው መሆን ያለበት አይደለም። ገብቶሻል? ሲኒየር ሲሆን ኖርማል ነው። ችግር የለም ነው እንጂ አይደል እኮ እንዴት እንደዚህ ያለው እኮ ለስራው አይደለ ምን እስቲ የሃውስኪፒንግ ሱፐርቫይዘር አለ። ሪሴፕሽን ተቀምጦ እንደተጠበቃት ከዛ ሪሴፕሽኖቹን ጸጉር አይተን ተሰርተዋል ምናምን ያካብዱ ማለት ነው። ስለዚህ ወደኋላ ያለው ሚኒስትር በመያዝ እንደዛ ነው ግዴታ ከዚህ ስራ ላይ እንደዛ እንደዛ ሊሆንም ማለት ነው ምናምን እያለን እያወራን ስለ ቤቱ ምናምን እየተወያየን ነበረ። ቅሬታዎች ሲያጋጥሙ መጀመሪያ መፍትሄ መፈለግ ያለበት ችግሩ በምትሆንበት የምርጫ ጣቢያ ላይ ነው። ስለዚህም በቃል ወይም በጽሁፍ ለጣቢያው ኃላፊ ቅሬታ ማቅረብ የመጀመሪያው ይገባል። ጉዳዩ ኃላፊው ላይ ሲሆን ደግሞ ቅሬታ ሰሚ ኮሚቴ ማቅረብ ያሻል። እነዚህ ፓርቲዎች የተወከሉና ህዝብ በታዛቢነት የተሰየሙ በመሆናቸው አፋጣኝ መፍትሄ ለመስጠት ያግዛሉ። ስትወጪ ማስረጃ ማሰባሰብ ነው። ቅሬታው በግምት ላይ የተመሰረተ ሳይሆን በተጨባጭ ማስረጃ የታገዘ የሚሆን ምስክሮች ቃል፣ ሰነድ፣ ህጋዊ የሆኑ ቪዲዮና ፎቶ ማስረጃዎች ይገባል። ሶስተኛው
ልንጀምር ከሀውስ ኪፒንግ ነው ልንጀምረው። የምርጫ አስፈጻሚዎች የሚሰጡትን ማንኛውም ጥሩ ካልሆነች ይደብረናል ነው ብላችሁ ጥሩ ሰው መሆን አለባት። ሌሎቹ ግን ጥሩ ናቸው። ኤችአርና ማናጀር አልመጠጣም በህጉ መሰረት ወደ ላይኛው መዋቅር በፍጥነት ማሻገር ያስፈልጋል። መሰረት የምርጫ ካርድ ወስዶ ለመምረጥ የተዘጋጀ በምርጫ ዕለት ስለሚኖሩ ማንኛውም ቅሬታዎች ህግና ስርዓትን ባከበረ ቅሬታውን የማቅረብ ሙሉ መብት ያለው ሲሆን መብቱን ለመጠቀም የሚሄድበት መንገድ ግን ህግና ስርዓትን የተከተለ ሊሆን ዘንድም የተገባ ነው። ግን እሱማ ሰው ቢኖር ሰው ይቀጣጣ እና በዛም አልፎኛ የሚያስገቡበት ኖራቸው ግን እንደሌላለ ቸግራ ሊያስረዱ ሰው ከሌለማ ብዙ አንፈልግ ነበር ምትን ያርግላቸው የሰው ጋር ሰርተኛ ይበዛላቸው ሶሻል ሚዲያ የላቸው እኛ እናስታውቅ አሁን ፈልግ እኛ ሞገስ የእግዚአብሔር ሞገስ ስላለ ሰው እናምጣላቸው ከዚህ ከዛ ልክ እዛ እንትን እንዳይሹ ቤልፍ እንዳይሹ ወታደር ሰዎች እንደዚህ አስወጥቶ ይገነጋል ገቢ ነበር ወይም እንደዛ ቢወስድ ታይፋቀኝ እግዚአብሔር ምንም ስራ ማይነት ነው ደስ ይላል በጣም ለዛሬ ጽዳት ያሰሩ ጋይስ አለ ስራችን ነው ባይዘ ይያዝ አገኛም ብለው በነፃ ያስገረጥራል። እንግዲህ ምን ታረጋላችሁ? በጣም እኔ ራሱ ነኝ እና ያስፈልግ ነው ብላችሁ እያበቃን ነው እና በኋላ እንነግራችኋለን በደንብ ድሮበት እንዴ አሁን የቆየ ነው። ምን እየተሰማሽ? አይዞሽ 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 ማለት ይደግማል። ገና እስከ 10 ሰዓት የ24 ሰዓት ይሰራ ነው።
ወገብ በተለይ እና እስከ 10 ሰዓት ድረስ በጣም አይዞሽ እና አንድ ነገር ናችሁ እያስፈኩን ነው በጣም እኔ በተለይ ደግሞ ሜርሲ እንኳን ጎብዛለች። እኔ ግን አስደብረውኛል። በኋላ እንነግራችኋለን ያልሆነ አይደል። እኔ ብዙ ሀሳብ መጥቶኛል። ሜርሲ ታያለች። በጣም ነው የሚደብሩት። ሲን ያለ ነው እና ጊዜ ሁኔታ ላይ ነው የሚገኘ ይገርማችሁ እና አምሮብሻል እና ምን እየተሰማሽ ነው? ቴልሚ ሚስጥር ስለሆነ በኋላ ይነገር። እናስብበታለን። በኋላ እነግራችኋለን አስበን። ባይ ይሄንንማ ሳንጨርስ አንሄድም። ብታድሩ እያስወጣን ነው ሰፈር መንደሩ። እኔማ እንደዚህ ካልሽኝማ በቃ ተቆጥታኛለች። ይቀራል ጋይስ። ኦኬ ያጸዳን ነው። አይዞህ ጋድ የሳይ እንዲህ ነው እንግዲህ አፓራት የምትወጡ ልጆች እንገራችሁ። ጨርሰናል። መስክተን እየገባን ነው። መንገዱ ደግሞ ያጸዳ ነው እስክታለች እንደገና ማለት ነው። አሁን አሰቡት በጣም ብዙ ቀን በዚህ ወጥ ተጠለቀማችሁ። አሁን ሮብ ነገር ሐሙስ ትቀራላችሁ። ከዛ አርብ ነገር ትወጣላችሁ። እሑድ ነው ትምህርት ሰሙት ይላላችሁ። ትምህርት ያላችሁ ቀን እንዴት ነው የምታረጉት? ቀኑ ነው የምትወጣችሁ። እነዚህ ጊዜ ማሽን ማታላችሁ እዛው ነው የምትወጣችሁ። ጨርሰናል። ሜርሲ ደስ ብሎናል። አሪፍ ፕሮግራም የተሰጠን ጋይስ። ከሰው አዳም እንዲሰርት በቀርጦት ነው። ቴንክ ዩ አመሰግናለሁ። ወዚህ ሁላ መጣ ከመስራት የተነሳ ማለት ነው። መስራት ወስ ያመጣ ይችላል። እኔ ተፈጥሮ ነው
እነሱ ሰሩ አይደሉም ሰው እየጠበቁ እያሉ አለች እኮ እንደዚህ የምትሰሩም አልመሰለኝም ተባለ። በጣም እናንተ ትሸለም እንቀጥራቸዋለን። ጽዳት ያሳያችሁ እንግዲህ ቤት በዚህ ነበር እንዴ? ኦኬ አዎ። እና ይነቀቀበ ምን ስኩል ጸጉራችን ሰምሰራ ማለት ነው። አንቺ ሎሽን ይዘሻል እንዴ? ኧረ የተባረክሽ ሰው እስጥሽ የተባረክሽ ሰው እስኪ በምን የተቃንደው ነው ያብ ነው አይደል? ይዤ ነው መጣው። እኔማ አንቺ ከሆነ ጭራሽ ትዘላለኝ ነገር ሎሽን ምናምን ይዛ አልመጣች ማለት ነው። ዛሬ እኮ አይደለም ይዤ መጣሁት። ይሄን በሳኒታይዘር ጋር በቃ አጥቼ እቃው ተለቀብኝ። ልስጥሽ እንዴት ነው ሻውን የምትቀባው? እኔ እኮ እዛው ነበራችን መጨረስ የነበረብን እውነት። አዎ እዛው ሲጀመር እኔ አላቸኮለን። ቆይ እንደዚህ ለምን እንዳያሽኝ አላወኩም። ኧረ እኔማ አሁን እኮ ነው ትዝ ያለኝ እንጂ እዛው አልቀባም። እኔ እኮ ሲሸተኝ እኮ ነው ያወኩት። ኔንኪ ስማ ችግር እሺ እንደዚህ ላውጣና ቀንሽ በእናትሽ ድጋሚ እዚህ ባለማ ይዤ ነው መጣው። እንዲህ ድሮ አፈር ድሜ እየበላማ በየደቂቃው ነው እንጂ የምቀባው የኔ አላርጂክ ይነሳል ካለበለዚያ ማለት ነው። ኧረ በቃ ለማን ነው ሁሉ ለኔ እኔ ከፈለግሽ ብዬሽ እኮ ነው። አይ እኔ ብቀባለሁ አንቺ ትቀበያለሽ እንዴ? ኧረ ይዤ እመጣለሁ እንጂ እና ስንት መንገድ ነው የምሄደው? አመድ አሞኜ ነው የምሄደው። አትስ በሉ የሽን ሽታ እያሸተትኩ ልሄድ እንጂ ደሎ እጅሽን ያፍጫሽ ይያል አይ የኔ ውዶች የኔ ፍቅሮች ኦፕስ እና በጣም ነው የምወዳችሁ ነው። አሁን ሎሽን እየቀባች ነው ማናጀሪ በጣም ነው የምትከባከበኝ። ባይዘው እሷ እያጎረሰች ምናምን ነው የበላሁት። ከዛ ምግብ አልበላ ብሏት እኔ አጎረስኳት። በቃኝ ተጋባን በዛው ልክ ይውልኝ እና ሎሽን ተቀድብላ ያው እያስቀባችኝ የተባረከች ማናጀር ጌታ ይሰጠኝ። ጌታ ይባረክ። አሜን ነው አሜን ሃሌሉያ። እና አሁን ጨርሰን ወጥተናል። ፀሐይ እየቀቀለን ነው። ምን እንደምናደርጋት እኔ ሙሉ ግራግብራይስ እነዚህ ሆነን እሺ ነይ እዛ ጋር ኮንበር አለ ሜርሲ በእውነት ነይ ይሄ ዘንበላ ወንበር ላይ እንቀመጣለን። አዎ አይስዌር ወንበር ላይ ኖርማል ነው አይደል? የሚያስቀምጡ ነው እንዴ? ደፋር አብይ እየሰራው ለኔ ኦኬ እሱ ነው የምትይው እና ታዲያ እና የካፌ ወንበር መስሎሽ ነው እንዴ? ወንበር ኖርማል ቅልኛ ናት በጣም እና አሪፍ ነው ነበር። ትንሽ አድካሚ ነበረ። ትንሽም ተናግተን ነበረ ማለት ነው። ማግኝተን ይመጣል እዛ ቀይሩና አስበን ነበር። አሁን ሸራተን እንሄዳለን እንጠይቃለን ወይስ ቼክ እናደርጋለን እና ምን ያህል ነበር ይገርማችሁ። በጣም እኔ እውነት በቃ በቀኝ ምክንያቱም እኔ በጣም እንትን ሊያፈጉን ነው። ዛሬ ራሱ የሰራ ነው እንዳያችሁት መጥረግ ማጽዳት ሞልበል ምናምን ነበረ እና አስደብተውናል። የአርብ ሁኔታቸውን እናይና አርብ እነዚህ ጽዳት ላይ ከሆኑ የመሸራተን ይላል እንዴ ግን አርብና ሻርብማ እንትን ነው። ሐሙስ ማን ጠይቀሽ? ሐሙስ ጠይቅ በቃ እዛ ሄደ ሐሙስ ክላስ ሊኖረን ላይኖረን ይችላል። ቢኖርም አንሄድም ክላስ ታውቁናላችሁ። እኛ ጎበዝ ተማሪ ነን እውነት ነው። ስለዚህ ሐሙስ እንሄዳለን። ሸራተንም ይልተን ሐሙስ በቃ ፕሮግራማችን ጠዋት ማለት ነው። ጠዋት ክላስ አይደለ? ስለዚህ ጠዋት ምንድን ነው ሀሳባችን? ቼክ እናደርጋለን። 4 ኪሎ ሄደን ቼክ እናደርጋለን ማለት ከፈጋን እንደዚህ አፈር ድሜ ብለን ከሰራን አትሊስት ያስም ያለው አሪፍ ለሆነ ይሻላል እና ቼክ እናደርግና እነሱ አንፈልግም የሚሉ ከሆነ እነዚህ ጋር ጸባችን እንዳሳመረን እንቀጥላለን። ግን እነዛ አንፈልጋለን ካሉ እነዚህ ጋር ቴንኪው ግን አንፈልግም ብለን በዛው ሳንመጣ እንቀራለን። በጣም በቃ ይሄ የኛ ነው ሀሳባችን። እና አላችሁ ግቢውን አጠብን፣ ምንጣፍ አጠብን፣ ፍራሽ አጠብን፣ ግቢውን ተሰርቶ ብዙ ጉድ ሰማን። በቃ ማለት አይ ጋድ እኔ በጣም ብዙ ጥያቄዎች ነበሩኝ። ብቻ ብዙ ጉድ ሰማን። ደግሞ ተጸርቶ የማያውቅ ነው። አሁን ግቢ እኮ አይደለም ባይዜ ውጪ ከበጋ ግቢው ውጪ ያለው ፓርት ሰፈር ማለት ይችላል። ሰፈር ነው ያጸዳል። እኔ እኮ ሰፈሬን በስርዓት ማጸዳለች መጥቼ ሰፈሬ
እኔ አዋራ ምናምን ለአዋራ ዝግጁ ነኝ አይደል? ልብስ እኛ አሁን የወደድነው ነገር ልብስ አንገዛ ሸራተን ሲሆን ይኖረዋል። የራሳቸው አላቸው። ኦኬ ጫማ ነው ራሳቸው ነው የሚሰጡሽ። ይሄ ጫማ ነው ግን በቃ ደስ ይላል። እሱ ኖርማል ነገር ነው። ገባቸው። ከዛ ውጪ ግን ፍቅር ናቸው የምር ደስ ይላሉ። ዛሬ ስላችሁ አልነበረ ዘላ ደስ ይላሉ። ሁለቱም በጣም የሚገርሙ ሰዎች በኢየሱስ የጠዋቷም የከሳቷ ሱልፋ ትባላለች። የጠዋት ገበያ ከሳቷ ደግሞ ፀሐይ ጸደኒያ እንደዛ ነገር ጸገነት ብቻ የሆነ እዛ ምናምን ነገር ነው ሰው ደስ ይላሉ። እና የሆነ ሻሎም ትባልም ነበረች። እሷ እንዴት ነበረች? እሷ ትንሽ ያው ምንም አትል ሜርሲንን ያናድጃታለሁ። ምን አድርጌ ነው ያናደድኩሽ? ያናደደችኝ ልንገራችሁ እናንተ። እኔ ለራሴ በጣም ማለት ገና ከመግባታችን በቃ አገኘን ብረሳው በጣም ሲያስገረግ አጭሪት በቃ መሬቱ ነው ይሄን ሳናጸዳ ትላለች። ይሄን ሳናጸዳ እኔ በዛ ይፋክራል ይሄ ነው እንደተባለው ማለት ነው። ከዛ ሰውዬው ሲናገርላቸው ታጭባች ማለት ጀመረች። እኔ እንትን ብዬ ቁጭ አልኩኝ። በቃ የኔ እንትን በቃ ወረዳ ለሞራሌ ጋር ከዛ ግን ብዙ አረፈ። ይሄ ከዛ እኮ ማለት ነው በየምር የሰራነው 2 ሰዓት 3 ሰዓት ነው። ከዛ ብዙ አሳረፈ። ከዛ በቃ ቁጭ ነው ያለው እያለች አስቀምጣለች። የለም ነበረ ደግነቱ። እሱ ፓርት ደስ ይላል በጣም ብዙ ስራ ለምን ልጅቷ ደስ ስለምትል ነው። ግን ታገኝሽ ፍቅር ናት። ጌታን ደስ ይላሉ። ሁሉም ደስ ይላሉ። ባይዜ በጣም መጥፎ የከፋ መጥፎ ሰው አላውቅም። ሪሴፕሽኗም ደስ ትላለች። እኔ ሃውስኪፒንግ አልተመቸኝም ግን ማለት ብቻ ለመሆን ይሞክራል። ይሄ ስራ ዓለም ላይ የትኛውም ዓለም ላይ ያጋጥማል። እኔ ግን እዛ ውስጥ እንደዚህ ሲተካሽ ልክ ነው ብለብራት ነው ብለሽ አይደል? ምንም ባትለን መልካም ነው። ምክንያቱም ሳናቀርተኛ አይደለም ጀምር እኛ ስራ አይደለም ጽዳት። እኔ እንደዚህ ምሰሩ አልመሰለኝም አለች። ቪዲዮ ገብቷል እንዴ? እሱ አላውቅም ግን አለች ምሰሩ አልመሰለኝም። ከዛ ኧረ ልጆቹ ያጸግብሻል ምናምን ሲሉኝ ላርጎ ልትቀበል ሄዳ ማለት ነው። ከዛ ሲሉኝ ኧረ እነሱ እኮ ሰው እየጠበቀው ነው ሊሰሩ እኮ አይደለም ምናምን አልኩኝ። ግን እኛ ግን እንሰራን ነው ጎበዝ ናቸው። እኔ ብቻ ነበር መጥረግ ነበር። እንደዚህ አሁን በእኛ ፍላጎት ሲሆን ስራው ደስ ይላል። ግን እነሱ እኛን ለመጠቀም ሲሆን በጣም ነው የሚያናድደው። የሆነ በቃ በእነሱ ቤት ሙድ መያዛቸው ደግሞ እኛ እንደማያውቅ ምናምን ያናድዳል። ሱፓርት በጭንቀቱ ላፍሬ ወጣች። ብቻ ከሞላ ጎደል አሪፍ ነው። አናት የሚባለው ፊት ነው እያየን ነው የሆቴላችንን ነግረናቸው አላሰማ ሰው የለውም። መች ነው የምንመጣው? ሰው የለውም። በነገራችን ላይ እንደምታስቡት አይደለም። ሩም ተጠቃሚ ብቻ ነው ያለው። ሩም ተጠቃሚ ነው ያለው። አዳራሽ ተጠቃሚ እንጂ የኔ ያክል የለም። ስለዚህ ልጅ ሆቴል ተጠቃሚ ሰው የለም። እና በሳምንት ሰራው ደግሞ መቼ ማክሰኞ፣ ዓርብ፣ ቅዳሜ፣ እሑድን ታውልን እንዴ? ስለዚህ 3 ቀን ነው ማለት እኮ ነው። ኦ ማይ ጋድ ስንት ቀን መስለሽ ነበር? ኦኬ ኦ ማይ ጋድ አየሽ፣ ሲወጣ ነው ገና ማስተማራችሁ እዛው ጋር ሰዎች ነው ብታስብ በፕሮግራም ነው አስበኝ። አይሻለሁ። ኦኬ ስለዚህ በሳምንት 3 ቀን ነው የምንገባው ያልኩሽ እኮ ነበር። ኦ ማይ ጋድ አይሻለሁ። እውነትም ስንቶች ነው የምታስብ? እውነታው በቃ አንድ አይነት ነው እያስብኩ ነበር። ወይ ለካ ከዛ ማለት ነው ይላችሁ ከሰዓት በኋላ ያለውን ከፈለጋችሁ ንገሩ። የምትሰሩ ከሆነ ንገሩ። ተወያዩበት ነው ያሉት። በቃ በፍቃዳችን ነው። ሱፐር ተሳልገራ ያውቀዋል። አራንተራን ግን ሲጀመር ነው ያለው። ሜሴሩ በቂ በላይ አልገባላችሁ። ሲቀጥል ማረፍ አለብን። ክላስ አለ። እሑድን ታውልን። እሑድን ግዴታቸው አልነበረም የመታው ግን ታውልን። ጥሩ ሰዎች ናቸው። አይስዌ እግዚአብሔር ይባርካቸው። እሑድ ተባበሩ። እሱ ፓርታቸው ደስ ይላሉ። የሆነ የእናትነት የአባትነት ምናምን ባህሪ ያላቸው። እኔ ደግሞ ሰውየው በቃ ሰውየው ምን አልመስላችሁ አባት ደስ ይላል። የኔ ልጆች ናሉ ደስ ይላሉ። ኤችአሩ በቃ አንጀታችንን እየበላን ነው። የኔ ልጆች ማኔጀሯም ደስ ይላል። እናትም ደስ ይላል በጣም እሷ ነው መጀመሪያ በጣም የከፋ የሚያስጠላ ሰው ነው። ያን ያክል ምንም እስካሁን እንላለን። የከፋ እንደዚህ ምናምን ነው ሰው ይላል። እግዚአብሔር ይመስገን። አይ አሪፍ ነው። በቃ ፈታ ብሎ ለመስራት እና ደስ ይላሉ። ብዙ ፈናና አረግንባቸው ብዙ ኤክስፒሪየንስ እንወስድበታለን። ብዙ አይነት ባረ ዛሬ ቀን ራሱ በጣም የተማርነው አንቺ እናወራላችሁ
ይገርማችኋል። በቅጽበት ገና ከመግባቴ የዘመናት ጥያቄ የማይነገር ስለሆነ ነው ስለማይወራ ተው ነው እና በቃ ይሄ ነው ከሞላ ጎደል። አሁን እሷ ልትሄድ ነው ወደ ቤቷ። ወደ ቤቴ ጌታ ከተልሽ ብዬ እኔም ወደ ቤቴ ልሄድ ነው። ወደ ቤቷ ነገ ሲለንም ስራ የለን። ጌታ ይባረክ። ሐሙስ እንገናኛለን። ኦፍኮርስ ሐሙስ ሄደን ነው ሐሙስ ሸራተን እንሄዳለን። ቼክ እናደርጋለን ተባብለናል። እግዚአብሔር ይዘት ይበላል። ሐሙስ ቼክ እናደርጋለን። አርብ ስራችን እያለ ህይወት ይቀጥላል። እንደሚፈጠር ደግሞ እና አሳያችኋለን ኤቭሪቲንግ። እውነት እና እስከዛ ድረስ ትናፍቁኛለህ። በዚህ 2 ወር በጣም እና እንወዳችኋለን። ባይ ሜክሲ ባይ